ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ አሊሻም ብቻዋን ሆና ከመጣባቸው ከሰሞኑ ከመጣው ከባድ አውሎ ንፋስ ከቀላቀለም ዝናብ ሽሽት አንድ መጠለያ ቤት ውስጥ በገባችም ሰዓት እዛም ከቻርሊ ጋር ተገናኝታ ቻርሊንም ልትገላትም ተቃርባ ምህረትም አድርጋላት ንፋሱና ዝናቡን በርትቶ ታዲያ በመሃል ቤዝመንት ውስጥም ገብተው በውሃም ሰምጠው ሊሞቱም ተቃርበው በአንድ ዞምቢን በኩል እንደተረፉ በንጋታውም ሬሶቹንም ቀብረው እነ ጆን እነ ቪክተር ያሉበት ቦታም ቢያመሩም እንዳጧቸውና ብቻቸውን ጉዟቸውን እንደቀጠሉም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንቱን ሞርጋን ጋም ወስዶን እሱም በዛ ከባድ ዝናብ ለመጠለል በሚልም በመንገዱ መሀል ያገኘው ከባድ መኪና ውስጥም ዘግቶም ውስጥም ሲመለከት እንዳልጠበቀውም ያገኘዋል። ውስጥም ላይኛም እነ ኤኤል በፊት ላይ ያገኙት አይነት መንገድ ዳር እንደሚቀመጠው ካርቶን የፈለጋችሁትን ውሰዱ፣ የማፈልጉትን ተዉ ተብሎ የተጻፈበትን ካርቶን አሁን ላይ ሞርጋንም አግኝቶ ውስጡም ያለ ውሃና ቸኮሌትም አውጥቶ በግርምትም እንዲሁም በደስታ ያን ተመግቦ ሰላማዊ እንቅልፍም ይተኛል። በንጋታው ዝናቡን ሲያባራ ባልጠበቀው መልኩ መኪናው ማን እንደሆነ ባያቅም ተነድቶ ወደ ሌላ አካባቢም ሲወሰድና እዛም አካባቢ ላይ ወጥቶ ሲቃኝ አንድ ሚኒ ማርኬት የመሰለ መደብርም አግኝቶ ውስጡም ላይ ሲዘዋወር እዛም ታዲያ ይህ ቦታ ላይ የመጡ ሰዎች እንደ ከዚህ ቀደሙ የምፈልጉትን እሰዱ፣ የማፈልጉትን አስቀምጡ የሚሏቸው ሰዎች እንደሆኑም እየተረዳ በመነጋገሪያው ሬዲዮን በኩል አንዲት ሴት አውርታው ማንነቱንም ጠይቃው አሁን ታዲያ ያለበትን ቅርንጫፍም ስታቅ ሁሌ እንደምንለው የፈለግከውን ውሰድ የማፈልገውን አስቀምጥም ብለው ሞርጋንም ግራ እየተጋባ ማንነቷን ሊጠይቅ ቢልም ተቆራርጦበት ቦታውም ላይ እንደተባለው የሚፈልገውን ወስዶ የተፈላ ቡና ሳይቀር ከስንት ጊዜ በኋላም አጣጥሞና ጠጥቶ መጸዳጃ ቤትም አግኝቶ ወደ ውስጥም ገብቶ በግርምትም ያንን ይጠቀማል። ብዙም ሳይቆይ ግን ሳራና ዌንድል የተባሉ ይህን ስራ እንሰራለን ያሉት ሰዎች ቦታውም ላይም ደርሰው ሞርጋን ላይም ሽጉጣቸውንም ደቅ ነው ምን ሊሰራ እንደመጣም ጠይቀውት ሁሌም እንደሚሉት የሚፈልገውን ብቻም ወስዶ እንዲሄድም እየተናገሩ ሞርጋንም አሁን ሊሄድበት ያሰበውን ቨርጂኒያም ላይ ብዙ ሰዎችና እዛም ብዙ ነገሮች እንዳሉም ለሰዎቹ እየተናገረ ወደዛ ከመሄዱ በፊት ግን እነ ቪክተርን እዚህ የተውኳቸው ሰዎች አሉ እነሱን ልርዳም በማለትም ተናግሮ እነዛ ሰዎች እዚህ ቦታ ከባድ አውሎ ነፋስም ስለነበረ ሞተው ይሆናልም ቢሉትም በጭራሽ በሚል ወደ መጣበት ወደነ ቪክተርም ለመሄድ ቆርጦም ተነስቶ መኪናና የሚያስፈልጉትን እቃዎችንም ይዞ ጉዞም ጀምሮ በመሃል ግን መንገዱ በዛፍ ግንድም ተዘግቶበት ከመኪናው ወርዶ በእግር ሊጓዝም ሞክሮ እነ ቪክተር የተሰናበቱትን ጊዜም እያስታወሰ ይቅር በማለት ወደ ቨርጂኒያም ለመሄድ ቆርጦም በመነሳት ወደ ነሳራም ይመለሳል። አስቀድሞም ላገኛቸው ለነሳራና ዌንድልም በመናገር ወደዛም እየመጣ እንዳለና በመኪናቸውም ወደ ቨርጂኒያም እንዲወስዱት ወደ እነ ቪክተር መሄጃው ድልድይም ሙሉ ለሙሉ እንደወደመም ተናግሮና ዋሽቷቸው ወደ እነሱም ያመራል። እነሱም ወደ ቨርጂኒያ ሊወስዱትም ይስማማሉ። ሞርጋንም በመንገዱ መሃል አንድ ታስሮ ፊቱ ተሸፍኖ በዞምቢዎች ሊበላም የተቃረበና እየሸሸም ያለ ግለሰብም አግኝቶት ከመኪናው ወርዶ አትርፎት ሰውየውም በሆኑ ሁለት ሰዎችም ተይዞ የቢራ መቀመሚያ ዘዴክን ንገረኝ ብለው እያስገደዱኝ ነበር አምልጫቸው ነውም እያለ በዚህም ሞርጋንም አምኖት ወደ መኪናውም ወስዶ የሚበላና ውሃም ሰጥቶት ሰውየውም አሁን ላይ ብቻውንም ስለሆነ እኔም አሁን ወደ ቨርጂኒያም ሰላማዊ ሰዎችም እዛም ስላሉኝ ወደዛም እየሄድኩ ነው መምጣት ትችላለክም እያለው ወደ ቨርጂኒያ የሚወስዱን ሰዎችን እናገኛቸውን ብሎት ወደ እነ ሳራም አብረውም ይሄዳሉ። ግን እዛም ሲደርሱ ሳራና ዌንድል ተብዮቹ ታዲያ በተቃራኒው ይህንን ከባድ መኪናም ሲነዳ የነበረውን ሰው ሰርቀውት መኪናውንም እየነዱ እየተንቀሳቀሱም ያሉ ወንበዴዎች እንደሆኑ ሞርጋንም እኛም እየተረዳን እንዲሁም ሞርጋን አዲስ ያገኘውም ሰው ራሱ እነሱ አግተውት የነበረም ግለሰብ እንደሆነ እነ ሳራም በዚህ አጋጣሚ ሁለቱንም ይዘዋቸው አስረዋቸው ሞርጋንንም ቨርጂኒያ ወዳልከው ቦታ ትወስደናለህ ቢሉትም ሞርጋን ግን በጭራሽ እንደዛ አላደርግም ሲላቸው
እየሄድን ሀሳብክን ትቀይራለህ በሚል ከኋላ ሁለቱንም አስሯቸው ጉዞ ወደ ቨርጂኒያም ያደርጋሉ ብለው በመንገዳቸውም መሃል አዲሱ ግለሰብም ሞርጋንን ስለ ቨርጂኒያው ቦታም ንገረኝ፣ እነዚህ ሰዎች በዛ እንደራደራቸው እንጂ እኔ ቢራ እንዴት እንደምቀምም አልነግራቸውም። ለእኔ ይህ ነገር ከምንም በላይ ነው። ከነገርኳቸው ብዙ ነገር አጣለሁ እያለም እየለመነውም ሳለ በመሃልም የነሳራ መኪናም ተቀረቅሮ እሷም ወርዳ እቃን ቀንስም በሚል ውስጥ ያሉ እቃዎችን እየወራረደች ቢራ ቀማሚው ሰውም ተደራድሯት በኋላ ቨርጂኒያ ያለው ሞርጋን ያለው ቦታም ላይም ስንደርስ እንደፈለግሽ ቢራ ከኔ ትወስጃለሽም ብሎም አስማምቷት እሷም አምናውና ተስማምታ የታሰረበትን በጥሳለት ነፃም አውጥተው እቃዎቹንም አውራርደው ለመሄድ ሲዘገጃጁ ሳይታሰብ ሞርጋንም ወደ ገደል ውስጥ ወድቆ እታች ባሉ ዞምቢዎችም ሊነከስም ይቃረባል። እጁንም ስለታሰረ ማምለጥም አቅቶት በስንት መከራ እዛው ያለ መኪናም ላይ ሞቶ ለመሸሽም ሞክሮ ዞምቢዎቹም ከበውትም እየጮሁ እነ ሳራን እርዱኝ ቢላቸውም እነሱ ግን መጀመሪያ ቨርጂኒያ ስላለው ቦታ አቅጣጫም ንገረን ብለውም አስገድደውት ከነገርኳችሁ በኋላ ብትከዱኝስ ቢልም አማራጭ የለክም ተብሎ የውሸት ቦታና አቅጣጫም ነግሯቸው እሺ አሁን እርዱኝ ቢላቸውም እነሱም እንዳሰበው ክደውት አንረዳክም፣ አንተም ድልድዩ ፈርሷል ብለክ የተውካቸውም ሰዎች ችግር ውስጥ ነበሩ፣ እንተንም እዚሁ እኛ ችግር ውስጥ እንዳለክ በራስህ ይህን ችግር ተወጣውም ብለውት ትተውትም ይሄዳሉ። ወዮ ቀኑ ሙሉ ሞርጋንም እዛው መኪናም ላይ እንደተቀመጠም ሙሉ አመሻሽ ላይ ግን የመጣ ይምጣም በማለት ዘሎ ሞርዶ ለማምለጥም ሞክሮ በሚገርም መልኩ ያ በካርቶን ያለው መንገድ ዳር የሚቀመጠውን ካርቶንም አግኝቶ ከውስጥም ያለ ስለትም አውጥቶ ዞምቢዎቹን ገሎ ራሱንም ያተርፋል። ዋው! ወዲያውም በመነጋገሪያው ሬዲዮን በኩል ለነሳራ በንዴት ይኸው መንገድ ዳር የሚቀመጠው ካርቶን ምንም አያደርገም ብላችሁ ነበር፣ እኔ ግን በዛ በኩል ተረፍኩ ብሎም ተናግሯቸው በንጋታውም እነሳራ በሞርጋን የተነገራቸው አቅጣጫ የተሳሳተም እንደሆነም ስላወቁ ከመሃል መንገድ ተመልሰው በመሃልም ከራሱ ሞርጋን ጋም ተገናኝተው ሞርጋንም በንዴት ከዚህ በኋላ እኔም ወደ ቨርጂኒያ እንደወስዳችሁ ከፈለጋችሁ ምላችሁን ታደርጋላችሁ። መጀመሪያ ታዲያ እዚህ የተውኳቸውን ሰዎች ፈልገን ረድተናቸው አግኝተናቸው ይዘናቸው ነው የምንሄደውን በማለት አስገድዷቸው እነሱም አማራጭ ስለሌላቸው ተስማምተው ጉዞ ወደነ ቪክተርን ፍለጋም እንደሚያደርጉም ተነጋግረው ይጀምራሉ። ይህን ታዲያ ከባድ ቢሆንም በከባድ መኪናቸውም ጉዞም ላይ ያሉ ሞርጋንም ታዲያ ይህን ከባድ መኪና እነሳራ ለሰረቋቸው ሰዎችም በመነጋገሪያው ሬዲዮን በኩል አሁን ያሉበትን ቦታ እየተናገረ መተው ማግኘት እንደሚችሉና መገናኘት እንደሚችሉም ይናገራል። ታዲያ ይህንን ንግግሩን በሌላ በኩል አንዲት እብድ የምመስል ሴትዮም ከሰማችም በኋላ የሚሄዱበትን ቦታ ይዛ ምን ልታደርግ እንደሆነ ባታቅም ስትንቀሳቀስ እናያታለን ብለው በሌላ ትዕይንት ኤልና ጁንም መኪናቸው ተቀርቅሮባቸው ማውጣትም አቅቷቸው እዛው ያሉበት ቦታ ላይ እርዳታ እስኪመጣላቸው ቀናቶች እያለፉ እየተጠባበቁ ጁንም የፍቅሯ ጆን ቪዲዮዎችም እያየች በመነጋገሪያው ሬዲዮን በኩል ጆንን ለማግኘት ብጥርም እያቃታት እዛው መኪና ውስጥም እያደሩ ያላቸው ውሃና ምግብ እያለቀባቸውም ሲመጣ ጆንም ኤኤልን መኪናውን ትተን በእግር እንጓዝና እርዳታ እንፈልግ ብትላትም ኤኤል ግን እዚህ መኪና ውስጥ ብዙ የምፈልጋቸው ነገሮች ስላሉኝ በፍጹም ትቼ ማልሄድም በላም በመናገሯ እዛው ታዲያ በመነጋገሪያው ሬዲዮን በኩል የተቆራረጠ የሰው ድምፅም እየተሰማቸው በደስታ ያንን ሰው ለማውራትም ይታገላሉ። እኛም በዛ ሬዲዮን በኩል ሞርጋንም እየሰማ ያለ ሰው ካለ 365 ሃይዌይ መንገድ ማይል 27 ምልክት ላይ እንገኛለን። እዚህ ትንሽ እንቆያለን። ከዛም ወደ ምዕራብ አቅጣጫ እንጓዛለን። እርዳታ መፈልጉ ሰዎች ወደዚህ ኑ እያለም ሲናገር እየሰማ ነው። እነ ጁንም ሬዲዮ እንዲሰማቸውም በሚል ካሉበት ቦታ ከፍታ ቦታን ፍለጋ እንንቀሳቀስ እየተባሉ ኤል ግን ሰውነቷ በስኳር እጥረት እየተዳከመባትም እየመጣም ስለሆነ እኔ እዚህ ልቆይ ብትልም ጁንም ግን አይሆንም፣ ነይ እንሂድ፣ በመንገዳችን መሃል ሌላ የተሻለም ነገር የሚበላም ነገር ልናገኝ እንችላለን ብላ ማሳምናት ይዛትም ወጥታ ብዙም ሳይርቁ አንድ የቆመች መኪናም አግኝተው ውስጥ ያለ ዞምቢም ገለው መኪናዋን አሰርተው በዛም ጉዟቸውን ይቀጥላሉ። ጁንም አሁንም ተስፋ ሳትቆርጥ በሬዲዮም በኩል የሚያወራትን ሰው ለማውራት እየጣረች ታዲያ ይህን ንግግራቸውን ያቺ እብድ የምመስለው ሴትም ስትሰማም እያየን እሷም ታዲያ ከመኪና ውስጥ ሆና
ፊቱ ላይ የጻፈችበትን ዞምቢም በስም አውጥታለት እየጠራችው አንተ እነሱን ደካማ ታደርጋችኋለህም እያለችው ወደ እነሱም ስትሄድ እናያታለን። በለው እነ ኤኤልም ጋር በመሃል ማንነቱን ያላወቅነው አንድ ግለሰብም አቁመውት የመጡትን መኪናቸውንም ወስዶባቸው በእነሱም በኩል ሲያልፍ ኤኤልም አይታው በበሽቷ ላይ በንዴት ያንን መኪና ለመከተል እየታገለች ጁንም ታመሻል አቁም እያለች ልታስቆማት ብትሞክርም ኤኤል ግን አላቁምም መድኃኒቴ መኪኔ ውስጥ ነው እያለች መኪናውን መከተሏንም ትቀጥላለች። እነ ሞርጋን ጋም ከቆይታ በኋላ ታዲያ ያቺ እብዷ ዞምቢዎቹን የያዘችውን ሴትም በመሃል ከካርቶን ውስጥ ምግብ ስታወጣ ራሱ ሞርጋንም አይቷትና አግኝቷት የፈለግሽውን ውሰጂ፣ እነዚህ ካርቶኖች ውስጥ ባለም ነገር እኔም ተጠቅሜ ያለው ሰዎችን እንዲረዱም ነው እነዚህ ካርቶኖች የተቀመጡት ሲላት፣ ሴትዮዋ ግን በንቀት በሚመስል መልኩ እኔ ደካማ አይደለሁም የማንንም እርዳታ አልሽምም ብለው ግራ እያጋባችሁ እንደዛ እያልኩ አይደለም ብሏት ትቷት ሊሄድ ቢልም ሴትዮዋ ግን ልክ ነህ፣ ከዚህ ቦታ ነገሮች አስቸጋሪ ናቸው፣ አንተ ራስህ ተጠንቀቅም ትሏለች። ወዮ ይቺ ሴትዮ። በተመሳሳይና ኤኤል ጋም የመኪናው ጎማ ተነፍሶባቸው ጁንም ወርዳ ያንን ለማስተካከል እየሞከረች ኤኤል ግን መኪኔ ብዙም ስለማድረግ ሄደሽ መድኃኒቱን አምጪልኝ ብላም ጠይቃት ጁንም ተስማምታ በእግርም ስትሄድ እንደተባለው ብዙም ሳትርቅ የተገለበጠ ባዶ ባስ አጠገብም የኤኤል መኪናም ቆማ ማይታ ወደዛ ልትጠጋ ስትሞክር ያም ሰውዬ ደርሶባት የያዘው ሽጉጥም ደቅኖባት ሊገላትም ሲቀረብ እሷም ተደናግጣ ለጓደኛዬ መድኃኒት ፈልጌ ብቻ ምን የመጣሁት ብላም ተናግራ ብትለምነውም ሊሰማትም ስላልቻለ ልክ በተዘናጋላትም ሰዓት ሽጉጡን አስጥላ በስንት ትግል መሬት ጥላው መልሳም ደቅናበት እጅ አሰጥታው ወደ መኪናው ማስገብታ የኤኤልን መድኃኒትን ፈልጋ ማታው በንዴት ወደ ሰውየውም ዞራ መድኃኒት ውስጥ እያለች ትጠይቀዋለች። ሰውየውም ምንም አይነት መድኃኒት አላገኘሁም፣ እዚህ እንደውም የቆምኩት የመኪናችሁ ጋር ስላለቀ እዚሁ ከወደቀው ባስ ውስጥ ቤንዚን ካገኘውም ብዬ ነበር የቆምኩት እያለም እየተናገረ ጁንም ታዲያ ባታምነውም አሁን ላይ ምህረትም አድርጋለት ሳትገለው ወርዶ እንዲሄድም ታደርጓለች። እዛውም ባገኘችው የመነጋገሪያው ሬዲዮም በኩል ኤኤልንም መድኃኒቱን አጣሁት የት ነው እያለች ስትጠይቃት ኤኤል ሆይም ከመኪናው እንደምንም ወርዳ የመጣባትን ዞምቢም በስንት ትግልም ገላው። ለጁንም ታዲያ መድኃኒት የሚባል ነገርም የለም መኪናዬን እንድታስመልሽልኝም ብዬ ነበር የዋሸሁሽም ትላታለች። አይኤል ሞርጋንም ሬዲዮ ለሌሎች እንዲሰማም በሚል ትልቅ ታወር ላይም ተንጠላጥሎም ወጥቶ አሁን ሲናገር እድለኛ መሆኑ እነ ጁንም ንግግሩን ሰምተውት እሱም አሁን እኛ 365 ሃይዌይ ማይል 27 መንገድ ላይ ነን፣ ወደ ምዕራብ መጓዛችንን እንቀጥላለን። እዚህ ታዲያ ትንሽ ስለምንቆይ ወደዛም ቦታ መምጣት ትችላላችሁ እያለም ሲናገር ጁንም ልታወራው ብትሞክርም እሱ ግን መልሶ ሳይሰማቸውም ቀርቶ ጁንም ታዲያ እነ ጆን አብረውት ይሆናሉን በሚል ደስታ ወደ ቦታው እንሂድ እያለች ስትነሳሳ ኤኤል ግን እኔ እዚህ መኪናዬን ትቼ የትም አልሄድም ብላም ሳትስማማም ቀርታ ወርዳም ልትሄድም ብላ ግን ሀሳቧን እዛው ቀይራ ከጁን ጋም አብረው ወደ እነ ሞርጋንም ጋም ያመራሉ። በስተመጨረሻም እነ ጁንም እነ ሞርጋን ያሉበት ቦታም ላይም ደርሰው በሰላምም ተገናኝተው ሞርጋንም በደስታ የሚበላና የሚጠጣም ሰጥቷቸው ከነ ሳራም ጋም እያስተዋወቃቸው ኤኤልም አዲስ ሰዎች ስታይ ለጥያቄዋ እየተዘጋጀች ጁንም ስለነ ጆን ጠይቃው እነሱንም እየፈለጉ መሆኑንም ሰምታ አሁን ላይ በእነዚህ ካርቶኖች እያደረጉ ሰዎችን እየረዱም እንደሆነም ስትሰማ ከሞርጋን መነጋገሪያው ሬዲዮን ተቀብላ ኤል መኪናም ጋር ያገኘችውን ግለሰብም እያስታወሰች አሁን ላይ እየሰማትም ከሆነም በሚል እውነት አንተ ደህናና ጥሩ ሰውም ከሆንክ ከእኛም ጋር መቀላቀል የምትፈልግ ከሆነ እኛም ምግብና የሚጠጣም የሰጡን ሌሎች ሰዎችን አግኝተናል ና ተቀላቀለንና አብረከን ሁንም ብላም ሰውየውንም ጠይቃው ሰውየውም በሬዲዮ በኩልም መናገርም ጀምሮ እሱም ቤንዚን አግኝቶ ወደ ኤኤል መኪናም ተመልሶ የኤልን መኪናም እየነዳ እንዳለና ያለችው ነገር እውነት ከሆነም እንደሚመጣም ቃል ይገባላታል። ከቆይታ በኋላ ግን ቦታውም ላይ የተባለው ማይል 27 መንገድ ላይም ደርሶ
እነ ጁንንም አቷቸው። ለጁንም በመነጋገሪያው ሬዲዮን በኩል ቦታው ላይ ደርሻለሁ፣ ግን የላችሁም እየዋሸሽኝ ነው ወይ እያለም እየጠየቃት፣ ጁንም ግራ ተጋብታ እስኪ በደንብ ተመልከተውም ስትለው እሱም ወደ ታፔላው ተጠግቶም ሲመለከት በሚያስደነግጥ መልኩ በነጭ ፕላስተር ከቁጥር 21 ወደ ቁጥር 27 መቀየሩን አይቶ ሲደናገጥ ከኋላውም በዛች በእብድ ሴት በተያያዘም ዞምቢም ተነክሶም ይሞታል። ያቺ እብድ ሴትዮም የነበራትን የድሮዋን ዞምቢም ለቃው ከዚህ በኋላ አታስፈልገኝም፣ በራስህ ስራ ክንቀጥልም በማለት አዲስ ያስነከሰችውን ግለሰብ ፊት ላይም ጽፋ ከዚህ በኋላ ደግሞ አንተ ደካማ አትሆንም፣ ደካማ ታደርጋለክም በሚል መፈክሯን ተናግራ ዞምቢውንም ይዛ በነ ኤኤል መኪና ጉዟን ወደ እነ ሞርጋን ታደርጋለች። በለው ይቺ ሴትዮ ምንድናት? ምንድነውስ ችግሯ? እነ ሞርጋንንስ ጉድ ታደርጋቸው ይሆን? አብረን በቀጣዮቹ ክፍሎች የምንመለከተውም ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።